ዓለማችን ተቀይራለች። የዛሬ 30 ዓመት ወደ እንቅልፍ ስትሄድ ስልኮች ገመድ ነበራቸው። ኢንተርኔት የሚባል ነገር የለም። የዛሬዎቹ ወጣቶች ገና አልተወለዱም ነበር። ነገር ግን ይቺ ሴት ከ30 ዓመት የኮማ ቆይታ በኋላ አይኗን ስትገልጥ የጠበቀችው ነገሮች ግን ከምታስበው በላይ አስደንጋጭ ነበር። ሰላም ቤተሰቦች፣ ሐረግ ቲዩብ በሕክምናው ዓለም ተአምር የተባለ እና የብዙዎቹን ልብ የነካው ይህ አስገራሚ ታሪክ ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁን ቆዩ። የሚጀምረው በ1990ዎቹ አጋማሽ ላይ ነበር። ሳራ ተስፋ ያላት ሴት ነበረች። ነገር ግን በአንድ አሳዛኝ አደጋ ምክንያት ጭንቅላቷ ላይ በደረሰ ጉዳት ወደ ጥልቅ ኮማ ውስጥ ገባች። ዶክተሮች ተስፋ ቆርጠው ነበር። ካሁን በኋላ አትነቃም ቢሉም ቤተሰቦቿ ለ30 ዓመታት ያክል ተስፋ ሳይቆርጡ በየቀኑ አልጋዋ አጠገብ ይጸልዩ ነበር። ከ30 ዓመት በኋላ ግን አንድ ቀን ማንም ያልጠበቀው ተአምር ተከሰተ። ሳራ በድንገት ጣቶቿን አነቃነቀች። ቀስ ብላም አይኗን ገለጠች። ነገር ግን ስትነቃ ያየችው ክፍል፣ የለበሰችው ልብስ እና በዙሪያ ያሉ ማሽኖች ሙሉ በሙሉ እንግዳ ሆኑባት። ራሷን የጣለችው በ20 ዓመቷ ነበር። ስትነቃ ግን የ50 ዓመት ጎልማሳ ሆናለች። ሳራ ስትነቃ የጠየቀችው የመጀመሪያ ጥያቄ እናቴ የት ናት የሚል ነበር። ነገር ግን ቤተሰቦቿ ለሷ የሚነግሯት መሪር እውነት ነበራቸው። ዓለም ተቀይሯል። የምታውቃቸው ሰዎች አርጅተዋል። አንዳንዶቹም ከዚህ ዓለም በሞት ተለይተዋል። ከሁሉም በላይ ግን የገረማት የቴክኖሎጂ እድገት ነበር። በእጇ የያዘችው ስልክ ከመላ ዓለም ጋር እንደሚያገናኛት ስታውቅ ማመን አቃታት።